አንድ ጥያቄ ልጠይቅዎት? ምንድነው ልጄ? ጠይቀኝ። አንድ ሰው ነገራቶች ከአቅሙ በላይ ተደራርቦ ራሱን ቢያጠፋ ኃጢአት ነው? በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ልጄ? ምን ነው? ቆይ ዞን መኪናዬ እንዳነካ እንዴት ነው አየሩን ለመድከው? አው ለምጄዋለሁ። ጊዜው እንዴት እንደሚሄድ 2 ዓመት ራሱ የቆየው አይመስል። በዛ ጊዜ ያሳለፍናቸው የጓደኝነት ጊዜ መቼም አይረሱኝ። አዎ ልክ ነህ። ብዙ ነገር አሳልፈናል። ናቲ እዛ ሆኜ ስደውልለት ስልኩ አልሰራም ማለት በሰላም ነው? የናቲን አልሰማህም እንዴ? አልሰማውም። ምን ሆነ? አልሰማህም ማለት ነው። የሌለ ከስሮ የዳበደው ነው ያለውን ነገር ሽጦ እንዳለ ጎዳና ወጣ አይደል? የኛ ናቲ ምን ሀገር ምድሩን በቅፈላ ማሩ አይደል? እኔ ራሱ ሳይው እንዴት እንደመረረኝ እሱን ሳይው መንገድ ነው የምቀይረው። የምርህን ነው የምትል? ናቲ እኮ የዛ ጊዜ ሁላችንም የችግራችን ደራሽ ነበርኩ። ለኛ እኮ ለጓደኞቹ ሟች የነበረ ልጅ እኮ። ታዲያ ለሱ ይሄ ነው የሚገባ? ስንት የሚያሳስበኝ ነገር እያለ ለሱ ልጨነቅ? እንደውም እስከዛሬ ቀፈለኝ ውለታ አለበት። በጣም ነው የምገርመው። እሱ ባለው ጊዜ ግን አድርጎልን ምችሎን አድርጌያለሁ ብሎ አልተወንም። ዛሬ ቢያጣ ጓደኝነቱን ወደ ውለታ ቀየርከው። እውነተኛ ጓደኛ ማለት ባለም ሰዓት በወደቅም ሰዓት ከጎን የሚሆን። ነገም በወድቅ እንደሱ እንደምታረገኝ አልጠራጠርም። ያንተም ጓደኝነት እዚህ ጋር ይቁም። በጣም ነው ማዝነው። ኧረ ተናግረህ ሞታል አሽቃባጭ። አንተም ተያይዘህ ውደቅ። ምን አባቱ ሆድህን ቢርብ ቢጠማ ልብህን ጭንቀት ቢሰማ አላፊ ነው እንደዋዛ ለሰው መጽዋታችን ገዛ ከሌለ ማናለ ልጄ። ማመን ነበር ያቃተኝ። ታወራኛለህ ብዬ አላሰብኩም ነበር። ተው ጓደኛዬ፣ እንዴት እንደዛ ትላለህ? እኔ እኮ መምጣትን ሰምቼ ነበር። ትናንትና ሱቅ ቤት ስገባ አይቼ ነበር፣ ግን ታወራኛለህ ብዬ አላሰብኩም ነበር። ምን እንደመጣሁ አይተኸኝ ነው ዝም ያልከኝ? አዎ ያለኝ ጊዜ እንዳለ እንደ ንቦሮኝ የነበሩት ሁሉ ያጣው ጊዜ እንዳለ እንደ ዝንብ ያባሩኝ ጀመር። አንድ የሚፈልገኝ ሰው እንኳን የለም። በቃ አንተም እንደነሱ የምትሆን ነበር ይመስለኝ። እኔ መቻወክ ዛሬ ገና መስማቴ እኮ ነው። ለዛ እኮ ነው ስፈልግ ያገኘው። አይታኝ ወደኔ ስመጣ እንዴት ደስ እንዳለኝ። ሰው እንደ ውሃ ነበር ይጠማኝ። በቃ እሺ አታልቅስ። ባለቅስ እኮ ደስ ስላለኝ እኮ ነው። ምኑ ነሃል የኔ ፍቅር? ወይኔ እኔን ይናገረኛል። የውላ ጊዜ ስንት ነገር አድርጌለት ዛሬ መጥቶ ውለታ ምናምን ትላለህ ብሎ እኔን ይናገረኛል። ማን ነው? አንድ አሽቃባጭ አቤል የሚባል አለ፣ የበፊት ጓደኛችን ነው። እሱ እኮ ነው እንደዚህ የሚናገረኝ። እሱ እስከ ዛሬ የት ሄዶ ነው ዛሬ እንደዚህ የሚልህ? እድሜ ለእህቱ ይበል ውጭ ወስደው ነበር። ደሞ አውቆ ለምን ዝም አልከው እንዳልለው ቀድሞ ስለ ናቲ ይጠይቀኛል። አገር ምድሩ ያወቀውን ነገር ነው ያላቅም ይለኛል። ለነገሩ ይህች ሙድ መች ጠፋችኝ። እኔ ስላለፈልኝ ደስ ስላላለው መፋቻ ሰበብ ነው መሰለኝ። ሲጀመር አንተ ነህ ጥፋተኛ። ሳያልፍልህ በፊትና ካለፈልህ በኋላ የነበረው አንድ አይደለም። ማንም ስትለወጥ አይወድም። ለዛ ከማንም ጋር ያለህን ነገር መተው ነው። ማንም ስትለወጥ አይወድም። ለዛ ከማንም ሰው ጋር መሆን መተው ነው። እሱማ ትቻለሁ። ያው ከውጭ ስለመጣ ከፍ ልበለው ብዬ ነው እንጂ እኔ ከማይመጥረኝ ሰው ጋር መዋል ትቻለሁ። የበቸው መልካም ውለታ ስለሰው በችንገላታ ከሌለ ማናለ ደጅ ኪስነው የቅርብ ወዳጅ። አበላሎርሻ በጣም ስለራበኝ። አረ ችግር የለውም ካነሰ ይጨምራል። እሺ ብሮ ኤላ ጉርስ ሆድህን ቢርብ ቢጠማ ልብህን ጭንቀት ቢሰማ አላፊ ነው እንደዋዛ ለሰው መጽዋታችን ገዛ
በደም ጠግበሃል አይደል? አንተ ደግሞ ባልጠግብ ጨምራልልህም ነበር እንዴ? ሼም ከያዘ ብዬ ነው። አረ ለምን ይዘኛል? በጣም ነው የጠገብኩት። ደግሞ ስጋ እንዴት አምሮኝ እንደነበረ በስንት ጊዜ እኮ ነው የበላሁት። በቃ ከዚህ በኋላ እንዲሰለች አደርጋለሁ። ይኸው እድሜ ላንተ አምሮቴን ሁላ አወጣህል። ቆይ እኔ ያልገባኝ በምን ምክንያት ነው ነገሮቹ እንዲቀየር ያሉት? መቼም ታውቃለህ አባቴ ከሞተ በኋላ ያወረሰኝ ሱቅ ለተወሰነ ዓመት በደንብ ሰራ ነበር። ግን ከሆነ ጊዜ በኋላ ምን እንደሆነ አላውቅም ኪሳራ ውስጥ ገባሁ። በቃ በዛ ሰዓት ዳግም ለመነሳት ያግዙኛል ያልኳቸው ሰዎች በሙሉ ጀርባቸውን ሰጥተው ይበልጥ እንደወድቅ አደረጉኝ። እሱ ይቅር ጓደኛችን በስቤ እንኳን ተቀየረብኝ። ፍቅር ወይ ብታይ ኦንላይን ላይ የሆነ ሂውማን ሄር አይቼ ወድጄው ልሞት። ብትገዛልኝ ደግሞ በጣም ነው ደስ የሚለኝ። ደግሞ እኮ ትንሽ ነው 30,000 ብር ብቻ ነው። ምን ችግር አለ ደግሞ ላንቺ? ይሄንን ለጊዜ ሰላም ነው በስ ሰላም ነው። ስደውልልህ እኮ ስልክ አታነሳም። ትንሽ ስራ በዝቶብኝ ነው ለዛ ነው። ያልኩህን እንዴት አረክልኝ? ብታይ ምንም አየር የለም፣ አየሩ ተመቷል። እኔ ራሱ ብር በጣም ነው የምፈልገው። ለራሴም ግራ ገብቶኛል። እሺ ምን እናደርገውን? ደፋር ምንድን ነው? እሺ 50,000 ብር አበድረኝ እኮ ነው የሚለው። በዛ ላይ በጣም ኪሳራ ላይ ነው። በኋላ ባይሰጠኝስ? ኧረ ተይው ፍቅር። ለማንኛውም ይሄንን እንኪ፣ የቀረውን ትራንስፈር አድርግልሻለሁ። ቢያንስ ጓደኛዬ ስለነበር ትልቅ ተስፋ ነበር። ለወድቅ ስድ ድጋፍ ይሆነኛል፣ ከወደቅኩ እንኳን ደግፎ ያነሳኛል ብዬ ነበር ማስበው። እሱ ግን በወደቅኩ ሰዓት እንደሌላው ሰው ነው የሸሸኝ። ግን ጓደኝነት በብር መተሳሰብ ሳይሆን በወንድምነት መተሳሰብ ነው። ከጎጆ ጥሪት ቢታጣ ችግር ሰንደቆን ቢያወዛ በሐሳብ ገላ ቢከሳ ብቻ በጣም ነው የሚገርመው። እኔ በችግራቸው ጊዜ የደረስኩላቸው ሁሉ ትላንትን ረስተው ዛሬ ፊት ነሱኝ። ቅዱሴ እቃ ረስቼ እኮ ልመለስ ስል ነበር ያገኘኝ። ስጠራ እኮ የለም ሲባል እስክትመጣ ድረስ እዚህ እየጠበቅኩ ነበር። መቼ ጠርተኝ ነበር እንዴ? አዎ የለም ወጥቷል እኮ አሉኝ። በቃ የወጣው መስሏቸው ነው። እኔማ አንድ ነገር ላስቸግር ነበረ። መቼም ታውቃለህ ከስሬ ዜሮ ሆኛለሁ። አዎ ሰማሁ እኮ። ብታይ በጣም ነው ያዘንኩት። ለአንተ ይሄ አይገባም ነበር። አሁንማ የመጣሁት የተወሰነ ብር እንድታበድረኝ ነበር። አይ አለመገጣጠም። ለዚህ እኮ ነው የሚያስጠላው። ብታይ ብሩን እቃ አስገብቼበት ብሩ እንዳለ እቃው ላይ ነው ያለው። በዛ ላይ አንተ ስለሆንክ በጣም ነው የከበደኝ። እንዴት እንደማደርግልህ ግራ ገባኝ። ደግሞ አንተ ስለሆንክ በጣም ነው የከበደኝ። ያው በቸገረኝ ጊዜ ብዙ አድርገህልኛል፣ ግን አሁን ምን እንደማደርግልህ ነው ግራ የገባኝ። እባክህ ትልቅ ችግር ውስጥ ነኝ። እኔ ቢኖረኝ ታውቃለህ አንተ ያስፈልገኛል ሳትል ነበር የምሰጥህ፣ ግን ደግሞ የለኝም። ምን ላድርግ? እሺ ቢያንስ 10,000 ብር። ኧረ ናቲ ብታይ እኔ ራሴ 1 ብር የለኝም። 1 ብር ለእኔ ራሱ የሚያበድረኝ ሰው ባገኝ በጣም ደስ ይለኛል። ለካ ሰው ሁሉ እንደኔ ይመስለኝ ነበር። አለኝ መልካም ውለታ ስለ ሰው በችንገዳታ ከሌለ ማናለደች እመለሳለሁ። እሺ እመለሳለሁ።
ሞለቻ ስለሰው በችንገላታ ከሌለ ማናለ ደጅ ኪስነ ወዳጅ። እንዴት ነው? አማን ነው? ምን ነው? ባክ ግራ ገብቶኛል። ምንድነው? ከአዲሷ ችጋ ቀጠሮ ነበረኝ፣ ግን ሳቢ ያጣውና ምን እንደማደርግ ግራ ገባኝ። እና አሁን ታዲያ ብር ስለሌለክ ነው የተጨናነቀው? አዎ በእናትህ፣ እኔ ደግሞ አገኛለሁ ብዬ ነበር የቀጠርኳት። ኧረ ለብር ከሆነ እኔ እሰጥሃለሁ እንዳያሳስብ። ስንት ነው የፈለከው? ኧረ ናቲ ውለታ ሊበዛብኝ ነው። ኧረ የምን ውለታ ነው? በጓደኝነት መሃል የብር ውለታ አለ እንዴ? ያስካለ ድረስ እንዳያሳስብ። እሱስ ልክ ነህ፣ ግን ያው ብዙ ጊዜ አንተን ስለማስቸገር ብዬ እኮ ነው። እኔ እንደማስቸገር ቁጥሬው አላውቅም። እንደ ጓደኛ ማድረግ ያለብኝን ያደረኩት። ለማንኛውም ስንት ልስጥህ? እሺ በቃ 1000 ብር። እሺ በቃ በጣም ነው የማመሰግነው። ሰዓቱ ደርሷል። በቃ ልሂድ። ተጎጆ ጥሪት ብቻታ ችግር ሰንደቆን ቢያወታ በሐሳብ ገላ ቢከሳ አንተነ እኔም እኮ ስጠፋ ገብቶኛል፣ ሽቀላ ሲኖር ስለምጠፋ። ይሄማ እኮ የታወቀ ነው። እኔ የምልህ ናቲ እንደዚህ እስኪሆን ድረስ ከስሮ ነው? አይገርምም? መቼስ ብር አበድረኝ ብሎ ነው። ታዲያ ደግሞ ምን እንደገረመኝ ታውቃለህ? የለም ማስብየው በር ላይ ቁጭ ብሎ መጠበቁ። ምን? አይ ናቲ መጨረሻው እንደዚህ ሆነ። አስበው፣ እንደዚህ የነበረ ልጅ አሁን እንደ እኔ ቢጤ በር ላይ ቁጭ ብሎ እኔን ሲጠብቀኝ። ወይ ናቲ፣ እኔ እኮ አንድም ቀን እንደዚህ ይሆናል ብዬ አስቤ አላቅም ነበር። እኔስ ብትል አኩኩሉ በለው እኮ በቃ እንዳያይ እንዴት ብዬ እንደምሄድ ደሞ ብሎ አባሮሽ እንዳያረግብነ። በዚህ ሰዓት በጣም ነበር የተሰማኝ። ሁሉም ነገር ነበር ግራ የገባኝ። መኖር የሚባል ነገር አስጠላ። ለካ ያለ ሰዎች ምድር ከባድ ነች። የሁሉ ሰው ቢኖርም እኔ ግን ባዶ በረሃ ላይ ብቻዬን ያለው ያህል ነው የሚመስለኝ። ምክንያቱም ብጮህ ባለቅስ ቢርበኝ ቢከፋኝ ስላጣው ብቻ ማንም ዞር ብሎ አያየኝ። ለካ መጣት ብቻህን እንድትቀር ነው የሚያደርግህ። በወደቅ ጊዜ አይዞህ ብሎ የሚያነሳ ቀርቶ በውድቀት የሚሳለቅና ረግጦ የሚያልፍ ነው ያለው። በዚህ ሰዓት ሞት ነው ያፈቀኝ። እንቅልፍ ልተኛ ስል ምን አለ በዚሁ ሳልነሳ በቀርላለሁ። ኖርኩም አልኖርኩም ማንም ግድ አይሰጠውም እላለሁ። ከዚህ በኋላ ህይወት ለኔ ጨለማ መስሎኝ ነው እየታየችኝ ያለ። በጨለማ ውስጥ ከምኖር ደግሞ ራሴ ሰይፈ ስላሴ ምን ነው ደህና አይደለህም እንዴ? ሳይ ምንም ደህና አትመስለኝም። በስራ ቦታም 1-2 ጊዜ ሂጄ አልፌም ነበር፣ ተዘግቷል አሉ። የሆነ ነገር እንደሆንክም ሰማው። አዎ አባ፣ ሁሉንም ነገር መቋቋም ከብዶኛል። ፈጣሪ እኔ ላይ ጨክኗል መሰለኝ። በቃ ሁሉንም ነገር እንዳልነበር ምስቅልቅሉ ነው የወጣው። ተው ልጄ፣ በፈጣሪ ስራ ገብተህ ፈጣሪን አትቃወም እንጂ። ወድጄ አይደለም እንደዚህ ያልኩት፣ ያለሁበትን ሁኔታ እኔን የማውቀው። አባ ፈጣሪ ስለረሳኝ ነው እንዴ ጨከነብኝ። የነበረኝን አጥቼ ባዶ እንኩን። አባ አንድ ጥያቄ ልጠይቀውት። ምንድነው ልጄ? ጠይቀኝ። አንድ ሰው ነገራቶች ከአቅሙ በላይ ተደራርቦ ራሱን ቢያጠፋ ኃጢአት ነው? በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ልጄ? ምን ነው? ፈጣሪ የፈጠራትን ነፍስ ራስ ልታጠፋት ነው? ሰው ሁሉን ሸሽቶ ብቻዬን ቀረሁ። ታዲያ ፈጣሪ ስለረሳኝ አይደል ብቻዬን የቀረሁት? አባ ፈጣሪ ስለረሳኝ ነው እንዴ ጨከነብኝ? ፈጣሪ ፍጥሩን በፍጹም አይረሳም። ይሄ ፈተና ነው እንጂ ልጄ። ይሄን ገመድ ነፍስ ልታጠፋበት ነው እንዴ ያስከው? አዎ አባ በቃኝ። በላምጣ። ምን አሰብከው ልጄ? ፈጣሪ እሱ ይቅር ይበለ። ምን ነክቶ ነው በዚህ ልክ በፈጣሪ እምነት ያጣኸው ልጄ? ልጄ እዚች ምድር ላይ ማንም ሰው ቢሆን ይፈተናል። ፈጣሪ በሚፈትንህ ጊዜ ያንተ ውሳኔ ነው ብለህ በትዕግስት መጠበቅ አለብህ። ልጄ ከጅምሩ ጀምሮ የነበረው ንብረት ማን ነው የሰጠ? አባትህ ቢያወርስም
ፈጣሪ ስለፈቀደ ነው የሆነው። አንተ ብትለፋ ብትደክም ፈጣሪ ካልፈቀደ በፍጹም አይሆንም። ፍቃዱ ሆነና እግዚአብሔር እሱ ሰጠ፣ እሱ ወሰደብህ። ግን ሲወስድብህ ፈጣሪ ለምን ወሰደብኝ ብለህ ተቃወምክ። ፍጥሯኖቹ ጋር የሰው ልጆቹ ጋር ደግሞ ሄደ ስጡኝ አበድሩኝ ብለህ ትጠይቃለህ። አየህ አይደለ ልጄ፣ ስህተትን መጠየቅ ያለብህን እንኳን አታውቅም። ከፈጣሪ ይልቅ ግን ጓደኞች ጋር ነበር አይደለም የተመካኸው? አዎ አባ። አየህ አይደል? እንደዛ መሆን የለበትም። መጠየቅም መተማመንም ተስፋ ማድረግ ያለብህም በፈጣሪ ነው። ከዚህ በኋላ የከፋ ችግር እንኳን ቢደርስብህ እንኳን ሰዎችን ተስፋ እንዳታደርግ። በተለይ በወደክ ሰዓት ከሰው ሳይሆን ከፈጣሪ ነው ተስፋ ማድረግ ያለብህ። አሁን ከወደክ በኋላ ከማማረር ውጪ ፈጣሪን አንድ ቀን እንኳን ጠይቀኸው ታውቃለህ? አላውቅም። ግን እኔ መጥፎ ሰውኛ አይደለም። በዚህ ልክ ለምን እንደዚህ ሆንኩኝ ብዬ ነው ማማረው። ይኸውልህ ልጄ፣ የኢዮብን ታሪክ ታውቀዋለህ። ፈጣሪ በሰጠውና በወደደው ነገር ለዓመታት ወስዶበት ፈተነው። ኢዮብ ግን አንድም ቀን ፈጣሪን አላማረረም። የፈጣሪ ውሳኔ ነው ብሎ ነው ያመነው። ከዛ በኋላ በመታገዙ ምክንያት የወሰደበትን 7 እጅ አብዝቶ ሰጠው። መቼም ልጄ የኢዮብን ፈተና ታውቃለህ አይደል? በጣም ከባድ ነበር። በዚህ ምድር ላይ እንደ ኢዮብ የተፈተነ የለም። አንተም በጨነቀ ጊዜ ሰዎችን ሳይሆን ፈጣሪን ነው መጠየቅ ያለብህ። ወደ እሱ ተመለስ፣ ጠይቅ ይሰጣል፣ አንኳኩ ይከፈትላቸዋል። ወደ ፈጣሪ ተመለስ። እሺ አባ። አታስቢ፣ እኔ ምንም ችግር የለም። አሁንም ቢሆን ትንሽ ጊዜ ብቻ ነው። ዝም ብለሽ ነው። ያቺ ቀን እስክትመጣ ድረስ ነው። እሷ ቀን ደግሞ ሩቅ አትሆንም። እሺ፣ ግን ዛሬ ምችል አይመስለኝም። ያሰብኳት አንድ ነገር አለች፣ እሷን ማድረግ አለብኝ። ካልሆነ ነገ እመጣለሁ። እሺ በቃ። ይሄን ያህል ራስን የሚያስተፋ ደረጃ ደርሰ ነበር። አዎ፣ ረሃብ ሰው እንደሚገሉ ሁሉ እኔም በሰው ረሃብ ነበር ለሞት የነበረው። የዛን ሰዓት ምን አይነት ስሜት እንኳን እንደሚሰማኝ አላውቅም ነበር። ያንን ስሜት መቋቋም ስላቃተኝ ነበር ራሴን ላጠፋ የነበር። እኔም ሰማው ከአይምሮዬ በላይ እየሆነብኝ ነው። ማመን እየከበደኝ ነው። ስንቱን ታዘብኩት ጓደኛዬ፣ ስንቱን አየሁት፣ ስንቱን ትክክለኛ ባህሪ አየሁት። ግን ለምን አንተ ከማናችንም ቀድመ አልፎልህ እንኳን አልተለወጥክብንም ነበር። አንተ ስማማ፣ የናቲን ነገር ሰማ? ምን ሆነ? አልሰማ። ኧረ ናቲማ ተተኮሰ። አባቱ ከሞተ በኋላ ወራሽነቱ ዛሬ አረጋገጠ። የምርህን? በጣም ደስ የሚል ዜና ነው። ያው ደስ ይላል። ያው ከዚህ በኋላ ካልሸመጠጠ ናቲ መቼም አያደርገውም። ገንዘብ መጣለት ብሎ ነው እኛ የሚሸመጥጠን። ናቲ እንደዚህ የሚያስብ ልጅ አለ። አይ እሱን አይወለ። ግን እኔ ሰው ብር ሲያገኝ ለምን እንደሚለወጥ ግራ ነው የሚገባኝ። አቤት እኔ ግን ብር ያገኘው ቀን ፈጣሪ መቼም እንደማልለወጥ እርግጠኛ ነኝ። ቆይ ይሄ ሁላ ናቲ ይቀየራል እያልክ ነው? ኧረ አንዳንዴ አንተ ደግሞ ነቃ ብለህ አስብ። አሁን ከኛ ቦዘኔዎቹ ጋር ምን ያደርጋል? እስኪ እንደዛ ብለሃል። ምን ነው ከዚህ በኋላ ውሎውንም ጓደኛውንም ነው የሚቀየረው። በፊት ትለወጣለህ የሚለው አንተ ነበርክ። አንተ ግን አልተለወጥክም። እሺ ችግር የለውም። ስራ ላይ ሆኜ ነው። እደውልልሃለሁ፣ አሳውቅሃለሁ። እሺ ይሄች አሁንስ ስለ ችግር የሚያወራ ሰው መስማት ነው የሰለች። በተለይ በዛ ናቲ የተነሳ ማንም ሰው ስለ ችግር ሲያወራኝ እንዴት እንደሰለች። ይልቅ እኔ የምጠይቅህ፣ ቆይ ፍሬን እስከ ጋብቻ ድረስ ነው እንደምትፈልጋት? ማለት እንዴት ጠየቀኝ? በጣም ረጅም ጊዜ አብራት ሆንክ ብዬ እኮ ነው። በዛ ላይ የምትፈልገውን ነገር ሁሉ ነው የምታደርግላት። መቼ ሲሆን እንክብካቤ እስከ መጨረሻው በእጅ ለማስቀረስ ነው የሚመስለው። አይምሰልህ፣ እኔ እንዲህ በቀላሉ የምታደን ሰው አይደለሁ። በዛ ላይ አትመጠነኝም። ይኸውልህ አሳን ስታጠምደው በባዶ ሳይሆን የሚበላውን ሰጥተህ ነው። እኔም ለእሷ ያወጣሁትን በእጥፍ አድርጌ ስለምቀበላት። ቆይ እንዴት ሆኑ? ይኸውልህ እኔ እሷን የቀረብኳት እናቷ ስትሞት 20 ሚሊዮን ብር የሚያወጣ ቤት አወርሰዋት ነው የሞቱት። ፍርድ ቤት ያላለቀ ጉዳይ ነበራት። ይህን ሰሞን ግን ሁሉም ነገር ያልቃል። ከዛ በኋላ የእኔ ሰው ለውርሱ ነው ሲለኝ ያኔ ሁሉን ነገር አመንኩኝ። ቆይ በምን ሀብታም እንደሆነ ግን ታውቃለህ? ለእኔ ያለኝ አጎቱ የሆነ ብር ሰጥቶት የሆነ ቢዝነስ እንደጀመረ ነው የነገረኝ። አየህ፣ ዋሽቶሃል። አጎቱ ብር ሰጥቶት ሳይሆን በግፍ ብር ነው ሀብታም የሆኑ። ከሴቶች ብር በማጭበርበርና በማታለል ነው ሀብታም የሆኑ። ምን?
አዎ በተለይ አረብ ሀገር ያሉ ሴቶች በማደን ፍቅር እያስያዘ ብር ይቀበላቸዋል። ከዚህ ውስጥ እህቴ ለአመታት አረብ ሀገር የለፋችበትን ብር አንድ ሳያስቀር እሱ ነው የወሰደባት። 1 ብር 1 ሳንቲም ሳትይዝ ነው የመጣችው። በዚህ የተነሳ በብስጭትና በንዴት በሽተኛ ሆና አልጋ ላይ ነው ያለችው። ቆይ የምርሽን ነው? ለእህቴ ትልቅ ተስፋ ሰጥቷት ነበር። እንደምትመጣና እስከምትመጣ ድረስ የምንኖርበትን ቤት አስተካክዬ እጠብቅሻለሁ ብሏት ነበር። ያላትን ሁሉ ነበር የምትልክለት የነበረው። እሱ ይቅርና ከኔ በላይ በጣም ነበር እሱን የምታምኑ የነበረው። ገንዘቧን እንኳን እሱ ጋር ነበር የምታስቀምጠው። በኋላ ግን ስትመጣ አላቅሽም ብሎ ካዳት። አሁን የቀረብኩት ለመበቀል። በዚህ ሰዓት ውስጥ ምን ያህል ደስ እያለው እንደሆነ አላቅም። ይህ ስሜት ከተሰማኝ ቆይቶ ነበር። ለዚህ ምክንያት ደግሞ ጓደኛ አቤል ነው። ምንም በሌለኝ ሰዓት፣ ሰው ሁሉ በሸሸኝ ሰዓት፣ ጭራሽ ከውጪ ከመምጣት አንጻር አቤል ጓደኝነታችንን አስቦ አጠገቤ ይሆናል ብዬ በፍጹም አልጠበቅኩም ነበር። ለካ እዚች ምድር ላይ አይሆንም ብለን የደመደምናቸው ነገሮች የሆነ ጊዜ ላይ ሆነው እናገኛቸዋለን። ግን ሆነው የሚገኙት ታግሰን ከጠበቀን ነው። ለእኔ አቤል አንድ ጊዜ ማውራቱ ብቻ በቂ ነበር። ምክንያቱም ሁሉም እንኳን ሊያወሩኝ ቀርቶ ባያዩኝ ሁሉ ደስ የሚላቸው ነበሩ። አቤል ግን ከማውራት አልፎ ጊዜ ሰጥቶኝ እንዳወራ አድርጎኛል። ከልቡ የጓደኝነት ስሜት ተሰምቶት አልቅሷል። በቻለው መጠን ትሪት አድርጎኛል። ከዚህ በኋላ እኔ ጓደኛ አለውልህ ብሎ የልብ ልብ ሰጥቶኛል። ነገ እስከምንገናኝ ለአንዳንድ ነገር ብሎ 3000 ብር ሰጥቶኝ ነው የተለያየ ነው። በቃ እውነተኛ ጓደኝነትን በፉገራ ሳይሆን በተግባር አሳይቶኛል። በቾል መልካም ውለታ ስለሰው በትንገላታ ከሌለ ማናለ ደጅ ኪሴን የቅርብ ወዳጅ በቾል መልካም ውለታ ስለሰው በትንገላታ ከሌለ ማናለ ደጅ። ስለ አቤል ምን ማለት እንዳለብኝ ሁሉ አላውቅም። ብቻ በዚህ ሰዓት እውነተኛ ጓደኛ ስላለኝ እድለኛ እንደሆንኩ ነው እየተሰማኝ ያለው። ጓደኛዬ ሁሌም በልቤ ውስጥ አለ። ነገ 4 ሰዓት ለምን እንደቀጠረኝ ባላውቅም ግን እስኪደርስ ጓጉቻለሁ። እሱ አሁን በሱ ቤት እኔን ያጠመደ መስሎታል፣ ግን ተሳስቷል። እኔ ነኝ ያጠመድኩት። ቀላል ሰው አይደለሽም። ሙሉ በሙሉ ወጥመድሽ ውስጥ አስገብተሽዋል። ምን ጥያቄ አለው? አንተ ጠይቀኸው እንደዛ ሲል በደንብ ነው ያረጋገጥኩት። አሁን ትንሽ ጊዜ ብቻ ነው የምፈልግ። ከዚህ በኋላ ምንድን ነው የምታደርጊው? ባሰብኩት ነገር እርግጠኛ ልሆንና እነግርሃለሁ። እሺ። ቆይ አንተን ምን አድርጎህ ነው? የዛን ጊዜም ንገረኝ ስልህ ሌላ ጊዜ አልከኝ። እኔ እስከዛሬ የዚህ አይነት ሰው አይመስለኝም ነበር። ባለፈው ፍጹም ማልጠብቀውን ነገር ሲያደርገኝ በጣም ነው የገረመኝ። የፈለገ ነገር ቢሆን እኔ ላይ እንደዚህ ያደርጋል ብዬ አልጠበቅኩም ነበር። አሁን ድረስ ማመን ሁላ ነው ያቃተኝም ነበር። ባለፈው ፍጹም ማልጠብቀውን ነገር ሲያደርገኝ በጣም ነው የገረመኝ። የፈለገ ነገር ቢሆን እኔ ላይ እንደዚህ ያደርጋል ብዬ አልጠበቅኩም ነበር። አሁን ድረስ ማመን ሁላ ነው ያቃተኝ። ምንድን ነው ያደረገው? ሄሎ ጓደኛዬ፣ እንዴት ነህ? አለው በሴ፣ እንዴት ነህ? አንድ ነገር ላስቸግርህ ነበር ጓደኛዬ። ምንድን ነው? እጅህ ላይ ብር ካለ 80,000 ብር ካሽ እንድታበድረኝ ፈልጌ ነበር። እንዴ ምን ችግር አለው? አዘጋጅልሃለሁ። እሺ ጓደኛዬ። እሺ ይኸው ጓደኛዬ። በጣም ነው የማመሰግነው። የሆነ ዕቃ እኮ ልገዛ ብዬ ብር አንሶኝ ነው። ኧረ ምንም ችግር የለውም ጓደኛዬ። ቀጣይ ሳምንት እመልስልሃለሁ። እሺ። ታዲያ ስራ እንዴት ነው? በጣም አሪፍ ነው። ከዛ በኋላ ምን ተፈጠረ? የሚገርመው ከዛ በኋላ ያለው ነገር አይደል? እኔም ከዛ በኋላ ነበር ስለሱ ብዙ ነገር ያወቅኩት። ገባልክ? እስኪ ይኸው። እንዴ 50,000 ብር እኮ ነው የላከው በዚህ። አዎ 50,000 ብር አንዴ የወሰድኩት። ኧረ 50,000 ብር አይደለም 80,000 ብር ነው የወሰድኩት። ምን? አንተ ትቀልዳለህ እንዴ? አልቀለድኩም፣ የምሬን ነው። በደንብ አስታውስ ጓደኛዬ። እኔ 50,000 ብር እንደወሰድኩ ነው ማስታውሰው። እኔም እኮ የሰጠውን ስለማውቅ እኮ ነው እንደዚህ እያልኩ ያለሁት። ቆይ ምን ማለት ነው ይሄ? እኔ የወሰድኩትን አላውቅም እንዴ? ወይስ ልታጭበረብረኝ ነው እንዴ? እንዴት ነው አንተን ማጭበረብር? የወሰድከውን እኮ ነው የነገርኩ። የወሰድኩትንማ አውቃለሁ። በሰዓቱ እንደውም 50,000 ብር ነበር የጎደለኝን የጠየቁ። እኔ እኮ ሰጠህ እኮ በደንብ ስለማስታውስ። ጓደኛዬ በጣም እያስደበርከኝ ነው።
እኔ አይደለም ለ30 ሺህ ብር ከዛም በላይ ለሆነ ብር እንደማልገመት ታውቃለህ። ስለዚህ ድንበር ባንተላለፍ ጥሩ ነው። ክስነ የቀልቦ ዳጂ ከለማናል ልጅ ክስነ ለካ መጀመሪያ በካሽ አበድረኝ ያለኝ ለማጭበርበር እንዲመቸው ነበር። አስቢው፣ እኔ ጓደኛውን እንዴት እንደዚህ ያደርገኛል? ይህን ማድረጉ ለኔ አልገረመኝም። ይሄ ከሱ የሚጠበቅ ነገር ነው። እኔማ እልህ ስለያዘኝ ነው። አንድ አጋጣሚ እስካገኝ ድረስ ችልኝ። አለሁልህ። እንዴት ነህ? አለሁልሽ ፍቅር። ምን ሆነሃል? ፊት ልክ አይደለም። አይ ምንም አልሆንኩም ፍቅር። አትዋሸኝ ማሪ። የሆነ ነገር ሳትሆን ፊት እንደዚህ አይሆንም። ይኸውልሽ ፍቅር፣ መሆንማ የሆነ ነገር ሆኛለሁ፣ ግን ለአንቺ ብነግርሽ ሌላ ነገር ነው የሚመስለው። እኔን ደግሞ በዛ ገምተሽኝ አንቺን ማጣት አልፈልግም። ይሄ ደግሞ ምን ማለት ነው? ሲቀጥል ለምንድን ነው ስለ ማጣት የምታወራው? ይኸውልሽ ምን መሰለሽ፣ ግን አይ ይቅር ራሴ ብጋፈጥ ይሻለኛል። አንቺን ሊያሳጡ የሚችሉኝ ነገሮችን ማድረግ አልፈልግም የኔ ፍቅር። አሁን በጣም እያናደሽከኝ ነው። ማትነግረኝ ከሆነ ከዚህ በኋላ አታውሪኝ። እሺ በቃ ፍቅር፣ ምን መሰለሽ፣ ባለፈው ሱቅ ዕቃ ሳስገባ ብር ጎደለኝና ከአንድ ጓደኛዬ ብር ተበድሬ ነበር እና ለዛሬ ካልሰጠኝ ብሎ ጎሮሮዬ ላይ ቆሞብኛል እና እስከ ዛሬ ነበር ደግሞ ቀን የሰጠኝ የነበረው እና አሁን ምን ማድረግ እንዳለብኝ ግራ ገብቶኝ እኮ ነው የተጨነኩት። ምን ጭራሽ እንደዚህ ሆነ ነው አልነግርሽም ስትለኝ ነበር። እኔማ ያለውን ነገር ታውቂው የለ እንደዚያን ነገር ማወራሽ ከሆነ ለብር ብዬ ቀረብኩሽ እንዳይመስልሽ ብዬ እኮ ነው። ምን ማለት ነው? እኔ አንተን እንዴት እንደዚህ አስባለሁ? ሲቀጥል እንደዚህ ሆነ ያስያየው ዝም የምል ይመስላል? ቆይ ስንት ብር ነው? እኔ ጋር 100 ሺህ ብር አለ። ከሱ 300 ሺህ ብር ነው የወሰድኩት። አሁን የሚያስፈልገኝ 200 ሺህ ብር ነው። ችግር የለውም እኔ እልክልሃለሁ። ምን? ወይኔ እኔ ፍቅር ምን እንደምልሽ አላውቅም። በጣም ነው የማመሰግነው። በጣም ነው የማፈቅርሽ። የኔ ባቶኝ ምን ሆን ነበር? በዚህ ሰዓት እቺ 3000 ብር ቆናብኝ እንደ 3 ሚሊዮን ብር ነው እያየሁት ያለሁት። ምን እንደማደርግበት ሁላ ግራ ገባኝ። አውቃለሁ ብዙ የሚያስፈልጉኝ ነገሮች አሉ፣ ግን ብሩን ራሱን ለመጠቀም አሳሳኝ። በፊት እቺ ብር እና አቤልን ምሳ ስጋብዛቸው የምከፍላት ብር ነበረች። አሁን ውድ ሆና ስትታየኝ አይ ጊዜ ያሉ ለካ ጊዜ ማይቀይረው ማይለውጠው ነገር የለም። ሆድህን ቢርቢዘማ ልብህን ጭንቀት ቢሰማ አላፊ ነው እንደዋዛ ለሰው ምጽዋታችን ገዛ ከሌለ ማናለ ደጅ ጊዜን የቀርቦ ዳጂ ሆድህን ቢርቢዘማ ልብህን ጭንቀት ቢሰማ አላፊ ነው እንደዋዛ ለሰው ምጽዋታችን ገዛ ከሌለ በሴ እንዴት ነሽ? ምንድነው? ምን የመሰለ ምሳሌ ጋብዝ ባልኩ ቢዚ መጫወት ጀመርክ? መጋበዙን ብጠላ መች መጣ ነበር። ትንሽ በትዕዛዝ የታዘዙ እቃዎች ነበሩ፣ እሱን ልላክ ብዬ እኮ ነው። እኔማ ዛሬ አሪፍ ሽቀላ ስለሸቀልኩ የደስደስ ጓደኛዬን ለምን ቆንጆ ቤት ወስጄ ምሳ አልጋብዘውም ብዬ ነበር። ታዲያ የት እንሂድ? ችግር የለውም፣ አንዱ ደስ ያለ ቤት እንሂድ። እንግዲህ ያው ምርጫው ባንተ ይሁን ካልከኝሽ በቃ እኔም ስራው እየሰራው ሻወር ወስጄ ልብስ ቀይሬ እንሂዳ። እሺ እንዴ ይሄ ናቲ አይደል እንዴ? ከጎጆ ፍሪት ቢጠጣ ችግር ሰንደቆን ቢያወጣ አዎ ራሱ ነው። በሐሳብ አይ ናቲ መጨረሻው እንደዚህ መንገድ ለመንገድ መተኛትን መጨረሻው በዘተማ በቅርቡ እብድ መሆኑ ነው። እንዲህ መሆኑ ግን በጣም ያሳዝናል። እና ዝም ብለህ ነው እንሂድ ወይስ እንቀስቅሰው? ያማል እንዴ? እሺ ቀስቅሰው። እስከዛስ ፈልጎ መሰለኝ የተኛው ወይስ እንደዛ እንደ አቤል ለማሽቃበጥ ነው?
የአቤልማ ይገርማል። እንደዛ አልሰማውም ብሎ ስንት ነገር ብሎ እኔ ያላደረኩለት ይመስል ስንት ነገር ተናግሮኝ እሱ ይኸው እስካሁን ምንም አላረገለት። አሁን እሱም ጓደኛ ነኝ ይላል። ለማንኛውም እንሂድ፣ እኔ እርቦኛል። አቁመው አቁመው አቁመው! ምን ነው? እኔ እንደዚህ ሆኖ አይቼው ስለማላቅ ጥዮ መሄድ ከበደኝ እና ቢያንስ ወርጄ እንኳን ልቀስቅሰው። ቀሰቀስከው ምንም ማረከው የምትፈጥረው ነገር ስለሌለ አሁን እንሂድ። አይ በቃ አንተ ሂድ፣ እኔ እመጣለሁ። የምሬን ነው? አዎ የምሬን ነው። ሂድ፣ እመጣለሁ። እኔ እኮ ምንም ለማታረጉ ነገር ዝም ብላችሁ ስታሽቃብጡ ነው የሚያናደኝ። ሄሎ በስቤ ቀስቅሳው ጨረስክ? የት ነህ? ቶሎ ና። ናቲ ተኝቶ አይደለም ታሞ ነው። ታዲያ ከኔ ይልቅ አምቡላንስ ጋር ብትደውል ለፍጥነቱም አይቀልም? ሐኪም ቤት እንድንወስደው ነዋ። ታዲያ እኔ ምን አደርጋለሁ? በስቤ እየቀለድኩ እኮ አይደለም የምሬን ነው። እባክህ እኔም እየቀለድኩ አይደለም የምሬን ነው። ገና አዙሬ አልመለስም። ለዛ አምቡላንስ ጋር ደውል። እንዴ ገና አምቡላንስ ጋር እስኪደውል እኮ አንተ ትቀርባለህ ብዬ ነው። ውፍ ምንድነው የምትነዘነዘኝ? ነገርኩህ አይደል እንዴ? ከሌለ ማናለ ልብሴ ወይኔ ምንድነው የማደርገው? ኧረ እሱ ያለ ከሌለ ማና ሞለታ ስለሰው በችንገላታ ከሌለ ማናለ ዶክተር እንዴት ሆነ? እስካሁን ምንም አዲስ ነገር የለም። የእኛ የቻለውን እየሞከርን ነው፣ ግን ብዙም ተስፋ አልሰጠህም። እና ዶክተር ላይድን ይችላል እያልሽኝ ነው? ትንሽ ቀደም ብትሉ ኖሮ የመዳን ተስፋ ይኖረው ነበረ። ዘግይታችሁ ነው። ምን? ይሄን ለማመን ይከብደኛል። ሙሉ ለሙሉ ተስፋ አትቁረጡ። ሁሉም ነገር የፈጣሪ ስራ ነው። ጸሎት አድርጉ። እንደፊት ባይሆን ባይሞቀው ደጄ እመነዝረው ባይኖረኝ ከጄ ካንተ ሞታለው ሲል ነበረ ባጣ ወዳጄ ጥሎኝ በረረ። እንደፊት ባይሆን ባይሞቀው ደጄ እመነዝረው ባይኖረኝ ከጄ ካንተ ሞታለው ሲል ነበረ ባጣ ወዳጄ ጥሎኝ በረረ። ቆይ ምን ሆነሃል? ምን እባክህ ብራዘር እኮ የሰው ብር ተቀበልልኝ ብሎኝ እኔ ጋር ነበር እና በቃ ከትላንት ጀምሮ በጣም እያስጨነቀኝ ነው። ምን? ቆይ አንተ ምን አርጋ አጥፍተው ነው? ይበለኝ ቀብጬ ነዋ። እኔማ እኮ ሲስተር ስልክ እተኳለሁ ብዬ ነበር፣ ግን ሲስተር ከዛሬ ነገ ልከዋለሁ እያለች እስካሁን ብሩን አላከችልኝም። ታዲያ ከሆነ ሰው ለምን አትበደርም? ማን ያበድረኛል? ደሞ እኮ ትንሽ ብር አይደለም 7000 ብር ነው። ወይ ካልሆነ ናቲ ልጠይቀው እንዴ? እኔ እንጃ። አፈን ማበላሸት ነው የሚሆንብህ። አታየው ሙርሱን ከወረሰ በኋላ ከኛ ጋር መቼ ይሆናል? ሸመጠጠ እንዳንለው እኮ ነው የሆነ ሰዓት የሚያገኘን። ይሄንማ ምክንያት አታርቅ። እሱም ቢሆን እኮ ሱቁ ቢዚ እንዳደረገው ነግሮ ካርል እንዴ? ይሄማ ጆካ ነው። እንዴት እንደዚህ ስላለ ታምነዋለህ? ይሄ ትልቅ ሰበቡ ነው። እኔ እንጃ፣ ግን ዝም ብዬ ብጠይቀው ይሻላል። እስኪ እናያለን። ገንዘብ ምን ያህል ሰው እንደሚቀይር ስላልገባ ነው አንተ። እሺ ተነስ። ምን ሆነሃል ቅዱስ? ተነስ እንጂ እባክህ ናቲ ቅበረኝ፣ እባክህ እምቢ እንዳትለኝ። ቅዱስ እያናደርከኝ ነው። ተነስ አልኩህ አይደል እንዴ? ተነስ። ቢጨንቀኝ እኮ ነው እምቢ እንዳትለኝ ብዬ ነው። እሺ ችግር የለውም ተነስ። ጓደኛዬ ችግር ውስጥ ስለሆንኩኝ ነው፣ እባክህ። ቆይ ምንድነው? ለምን አትነግረኝም? በቃ የወንድሜን ብር አጥፍቼው ነው። ወንድሜ ደግሞ ብሩን ጠየቀኝ እና 7000 ብር አስፈልጎኝ ነው። ቆይ እንዴት ነው እያሰብከኝ ያለው? መልስልኝ እንጂ። ጓደኛዬ ቢጨንቀኝ ነው፣ አንተ አታጣም ብዬ እኮ ነው። የፈለገ ቢሆን እንዴት እንደዚህ ትጠይቀኛለህ? ወይስ እኔን እንደ ጓደኛ አይደለም የምቆጥረኝ? ኧረ ናቲ ምን ማለት ነው? እኔ እኮ እንደ ጓደኛዬ ነው የምቆጥረህ። አይመስለኝም ጓደኛዬ። ቢሆንማ እንደዚህ አትጠይቀኝም ነበር። እሺ ይቅርታ። እኔ ይረዳኛል ብዬ ማስበው ጓደኛዬን ብድር መጠየቅ ጥፋት ከሆነ እሺ ይቅርታ። ኦይ ዛሬ ምን ሆነሃል? እኔ ለምን ጠየቀኝ አልኩ? ካልሆነ ታዲያ ሌላ ምን አለ? እኔ ያልኩ እንደ ጓደኛ ካየኝ እግሬ ስር ወድቀህ እንዴት ትለምነኛለህ ያልኩ። ቆይ ጓደኛ አይደለህ እንዴ? እንዴት እንደዚህ ታደርጋለህ?
ቢጨንቀኝና አንድ ተስፋ ያረኩት ባንተ ስለሆነ እኮ የለኝም እንዳትለኝ ብዬ ነው። እንደዚህ ጭንቁ ውስጥ ሆነ ባይኖረኝ እንኳን ተበድሬ እሰጥሃለሁ እንጂ እንዴት እንደዚህ ያደርጋለሁ? ምን እንደምልህ አላቅም። በጣም ነው ደስ ያለኝሽ። እመነዘው ባይኖረኝ ከጄ ታተሞታለው ሲል ነበር ባጣ ወዳጄ ጥሎኝ በረረ። እንዴ የት ነው ያለሁት? ከነበርኩበት ሁኔታ ስትነቃ ይህን ያላለኝ ከዚህ በኋላ ህይወት ይሄ ስለሚሆን፣ ምክንያቱም በዚህ ሰዓት በእጅ ያለው ነገር ቢኖር የለበስከው ልብስ ብቻ ነው። ከዚህ በኋላ አሉኝ ያልካቸው ነገሮች ሁሉ የሉ። ቆይ ምንድን ነው ነገሩ? የት ነው ያለሁት? እንዴት መጥቼ ነው? ነው እያደረክ ያለው ነገር ታውቀዋል? ሰምኛለሽ? እኔ በህይወቴ ጥንቁቅና ንቁ ነኝ። እሺ ቅዱስ በእኔ እድገት ስለሚቀና ትንሽ እኔ የምወድቅበትን ነገር ካገኘ ከማድረግ ወደ ኋላ አይልም፣ አውቀዋለሁ። ሲቀጥል ሁለታችሁም ጋር ደውዬ ሁለታችሁም ነበር ዋሻችሁ። ታዲያ ይሄ ከጀርቤ እያሰራችሁ እንደሆነ ትልቅ ማረጋገጫ አይደል እኮ። በዚህ ልክ ነው የምታስበኝ እንዴ? እኔ አብሬ ያለሁት እኮ በጣም ስለማፈቅርህ እንጂ ሌላ ነገር አይደለም። ዝም በይ። ከአሁን በኋላ ከምጠይቅሽ ጥያቄ ውጪ መልስ ብመልሽ አናትሽን ነው መበትንልሽ። አሁን ምን እያሰራችሁ እንደነበር ንገሪ። አሁን ሁሉ ነገር ማብቃው ሰዓት ስለደረሰ ነገር ምንድን ነው የሚያበቃው? እሱን ለማወቅ ሰከንዶች ታከስ። በቾል መልካም ውለታ ስለሰው በችንገላታ ከሌለ ማናለ ደጅ ኪስነ የወዳጅ ፍቅር ሽጉጥ ውስጠኝ እኔና ከእናንተ መካከል አሁን እነዚህ ወረቀቶች ላይ ትፈርማለህ። እርሾ ቢጠፋ ከቤት ተወጣዋቸው ወደ እንዳታስገሰው ወይ ማቆሱ መጣ። ኧረ ልደበቅ። እሺ አሁን ቆይ ምንድን ነው የማደርገው? እሱ ወይኔ ወደ እንዳታስገሰው ዛሬ ሙሽራ አስመሰልከኝ እኮ ልብ ላይ ነው የሚመስለው። መች ቀረ። ለማንኛውም ይሄን ምንድን ነው ያንተው ነው፣ ተቀበል። ይሁላ ብር ለኔ? አዎ ለጊዜው የሆነ ነገር ስራበት። እኔ ዛሬ ሌሊት ነው በረራ። እዚህ ለቀናት ነው የመጣሁት። ልሄድ ነው እያልከኝ ነው? አዎ በቆይ እኮ በጣም እኮ ነው ደስ የሚል። የሄድም ያለውን ነገር በስልክ እናወራለን። የምትፈልገው የሚያስፈልገ ነገር ካለ ምንም ሳትደብቅ ነገር። አራት አልክስ እኔም እኮ ችዬው። አንተ ለኔ ከጓደኛ በላይ ነህ። ጓደኝነት አውርቶ ሳይሆን በተግባር ነው ያሳየኝ። አረ ጓደኛዬ ሆድ አታስብሰኝ። ከዚህ በኋላ ማልመጣ እኮ አስመስል። አንድ አስተዋሽ ጓደኛዬ ነህ። ካጠገቤ ስትርቀኝ እንዴት ያስችለኛል? ከዚህ በኋላ አዲስ ህይወት መጀመር ለሰው መቷታችን ገዛ ከሌለ ማናለ ደጄ የስነ የቀቦ ባድኔ